አንኳኳች። በሩ ተከፈተላት። ለአፍታህል በዝምታ ተያዩ። ከዛ በኋላ ግን የሆኑትን ያደረጉትንም አያስታውሱም። በዚህ መሃል ያ ትልቁ የውሃ ማስቀመጫ ብርጭቆ የቤቱ ሲሚንቶ ላይ ከእጇ አምልጦ ወደቀ። ወረቀቱን ከፈተችው። ስልክ ቁጥር ነበር። ወረቀቱን ወደ አፏ አስጠግታ ሳመችው። ለመሆኑ በነዛ ባለፉት ዓመታት ውስጥ ምንድነው የተፈጠረው? መንበረ ያን ሁሉ ፈተናች ላይ የተቀመጠችው ከመህመት ላለመራቅ ነበር። መህመትም መልሶ ሳማት። ከዛ ብርድ ልብስ ውስጥ ገብተው ተቃቀፉ። አረቢያ ያስኮበለለች ጀግና ተባለች። ሰላም ውድ ተመልካቾቻችን እንደምን አላችሁ? ይህ ካነሪ ቲዩብ ነው። ዛሬም እንደተለመደው ምርጥ ታሪክ ይዘንላችሁ መተናል። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። መንበረ ልቧና ህሊናዋ ሁሉ የሚጣሉባት ህይወቷ ላይ ስለተፈጸመው ራሷን የምትወቅስ ደግሞ መለስ ብላ እንኳን ደግ አደረኩ የምትል ሴት ከሆነች ድፍን 2 ዓመት ሞላት። አሁን ያለችው ኢትዮጵያ ውስጥ ነው። ጠዋት ሁሉ ጊዜ አልጋዋ ላይ እንዳለች ስላለፉት ዓመታት ታስባለች። ወደ ጎን ዞር ብላ ባሏ የሆነውን የአረብ ዜግነት ያለውን መህመትን አተኩራ ትመለከተዋለች። ስተቷ እንደሆነ ታምናለች። ደቂቃም ሳታስብ ግን እንደሱ ያፈቀረችው ሰው እንደሌለ ትዝ ይላታል። እሱ የሆነላትን መቼም አትረሳውም። በተኛበት አይታው ፈገግ ትላለች። አያስችላትም። እንደተኛ ትስማዋለች። ቆዳ ውስጥ ለመግባት ትልበታለች። እሱም በፈገግታ አይኑን ይገልጣል። መንበረን ሁሉ ጊዜ ሲያያት አዲስ የሆነ ስሜት ይቆጣጠረዋል። አቅፎ ስሙ አይጠግባትም። መህመት ጠዋቱን የሚወዳት ለዚህ ነው። ያለፉትን ዓመታት እንዳልነበሩ ነው የሚረሳቸው። መንበረ ግን እነዛ ያለፉትን ጊዜያት እየመጡ ዘውትር ይረብሿታል። ለመሆኑ በነዛ ባለፉት ዓመታት ውስጥ ምንድነው የተፈጠረው? ታሪኩ እንዲህ ነው። መንበረ አረብ ሀገር ብዙ የማዳም ቤቶች ሰርታለች። እንደ እድል ሆኖ ከአብዛኞቹ ጋር ተስማማ። አንድ ቤት የተወሰነ ጊዜ ከቆየች ሌላ ጊዜ ደግሞ ሌላ ቤት ነው ስትሰራ የምትገኘው። እዛ ለረጅም ዓመታት ስለቆየች ቋንቋቸውን፣ ጸባያቸውን፣ የሥራ ቅጥር ሁኔታቸውን ሁሉ ጠንቅቃ ነው የምታውቀው። ሌላው ሳይቀር ፓስፖርቷን እንዴት መያዝ እንዳለባት ሁሉ አሳምራ ታውቃለች። ወደ ኢትዮጵያ ለመመለስ መጨረሻ የነበረችበት የማዳም ቤት ከዚህ በፊት ከምታውቃቸው ቤቶች በጠቅላላ የተለየ ነበር። የሴትዮዋ ጸባይ አይያዝም። ብዙ ልጆች አሉ። ስራ ያለምንም ፋታ ነው የምትሰራው። ቁጣውና ስድቡ ደግሞ በሽ ነው። ይህ ሁኔታዋ ለጓደኞቿ ለራሷም ለመንበረ ሳይቀር ትንግርት ነበር። ማዳሟ ታላቅ እህቷ ጋር በየሳምንቱ የሚሄድ ልምድ አላት። ስትሄድ መንበረን ቤት አትተዋትም። ወደ እህቷ ቤት ትወስዳታለች። መንበረ ግን ጫና የሚበዛባት ይህን ጊዜ ነበር። የማዳሟ እህት ቤት 2 የሌላ ሀገር ዜግነት ያላቸው ሴት ሰራተኞች ቢኖሩም እንግዳው ስለሚበዛው ስራው ያን ያህል እጥፍ ነው። ቢሆንም ግን መንበረ የማዳሟ እህት ቤት መሄድ እጅግ ያስደስታት ነበር። ምክንያቱ ደግሞ መህመት ነበር። ታስታውሳለች። ገና የእህትየው ቤት መድረሳቸው ነበር። መኪና ላይ ዕቃ ሲያወርዱ ለማገዝ መህመት ከፎቅ ወረደ። መንበረ ከኋላ የተጫነውን ዕቃ እያወረደች ነበር። እንኳን ደህና መጣችሁ ምን ላግዝ የሚል ጎርነና ያለ ድምጽ ወደ ኋላ እንድትዞር አስገደዳት። መንበረ መህመትን ስታየው እስኪታወቃት ድረስ በጣም ደነገጠች። ልቧ ፈጠነ። አይኗን ከሱ ላይ ለአፍታ መንቀላቃታት። መህመት አስተውሎ አያት። የኢትዮጵያውያንን የቆዳ ቀለም ከሌሎች ለይቶ ያውቀው ነበር። ለዛ ነበር መንበረ ወዲያው እንዳያት ኢትዮጵያዊ ሴት እንደሆነች ያልተጠራጠረው። መንበረ ሁሉ ነገሯ ውብ ሆነበት። እሷ የሆነችውን አኳኋን አተኩሮ ተመለከተ። አይኗን አለመስበሯ አስገረመው። እሱም አላሳፈራትም። ፈገግ አለላት። መህመት ማለት የመንበረ የማዳሟ የእህቷ ባል ነበር። መንበረ ከራሷ ቁጥጥር ውጪ የሆነባትን አዲሱ ያልተለመደ ስሜት ማስተናገድ ጀመረች። ሳምንት ደርሶ የማዳሟ እህት ቤት እስክትሄድ ይጨንቃታል። በሰበብ አስባቡ ባገኘችው አጋጣሚ ሁሉ መህመትን ለማየት ትጣደፋለች። መህመትም ሱስ የሆነችበትን መንበረን ቤት ውስጥ ካሉ ሰዎች ሁሉ አነጣጥሮ ይመለከታታል። አይነጋገሩም። በአይን እይታ ብቻ ግን ተግባብተዋል። አንድ ቀን ታዲያ መንበረን ጨምሮ 3 ሰራተኞች ምሳ በማቀራረብ ሩጫ ተጠምደው ነበር። መንበረ በመጠኑ ተለቅ ያለ የውሃ ማስቀመጫ ይዛ ከኪችን ልትወጣ ስትል መህመት ከፊቷ ድቅና አለ። መንበረ ተርበተበተች። ቃል ማውጣት አቃታት። ከንፈሯ፣ ሰውነቷ፣ እጇ ሳይቀር ተንቀጠቀጠ። ይሁን ያለው ነገር አልገባትም። በዚህ መሃል ያ ትልቁ የውሃ ማስቀመጫ ብርጭቆ የቤቱ ሲሚንቶ ላይ ከእጇ አምልጦ ወደቀ። መህመት መንበረ ላይ የሚደርሰው ስድብ ቁልጭ ብሎ ታየው። ሚስቱ ዕቃዎቿን ምን ያህል ተጠንቅቃ እንደምትይዝ ያውቃል።
ሚስቱ ሲወድቅ የሰማችው ከኪችን በመሆኑ እያጉረመረመች ነበር በፍጥነት የመጣችው። ምህመት በድንጋጤ ቆማ የቀረችው መንበረ ከበሩ ስር እንድትደበቅ አደረጋት። ቀጥሎ ስብርባሪዎቹን መሰብሰብ ጀመረ። ሚስቱ ምህመት እንደሰበረ ስላመነች በመጠኑ ተረጋጋች። እዚህ ምን ሊሰራ እንደገባና የእናቷን ማስታወሻ ዕቃ ስለሰበረባት በጣም እንደተበሳጨች ነገረችው። ምህመት ሚስቱን ይቅርታ ጠይቆ ወደ ሳሎን ይዟት ሄደ። መንበረ በራሷ እጅግ ነበር የተበሳጨችው። ለምን እንደዛ እንደሆነች ራሷን ለምን መግዛት እንዳቃታት ብታስብም ማወቅ አልቻለችም። ይህ ነው የምትለው መልስ አጣች። ምህመት እየተከታተላት እንደሆነ ገብቷታል። ሁለቱ ብቻ በሚያውቁት ምትሃትም ተግባብተዋል፣ ተፈላልገዋል። ግብዣው አልቆ ወደ ቤት የሚሄዱበት ሰዓት ሲደርስ ምህመት ከመንበረ ጋር ተያየ። በእጁ የሆነ ነገር ይዟል። መንበረ የገባት ስለመሰላት ወደ ኋላ ቀረታለች። በአጠገቧ ልፍ እንደማለት ብሎ በእጇ ውስጥ በእጁ ይዞ የነበረውን ነገር አስቀመጠላት። መንበረ ተዟዙራ ተመለከተች። ሁሉም ለመሄድ እየተቃቀፉ ነበር። መንበረ ቤት እስክትደርስ ተጨነቀች። እጆቿ ውስጥ ያለውን ለማየት በጣም ቸኩላለች። ቤት እንደደረሱ ተቻኩላ ክፍሏ ገባች። መዳፏ ላይ ትንሽዬ ወረቀት ነበረች። ወረቀቱን ከፈተችው። ስልክ ቁጥር ነበር። ወረቀቱን ወደ አፏ አስጠግታ ሳመችው። ቀጥሎ ስልኳ ላይ ቁጥሮችን ደወለች። ወዲያው ተነሳ። ምህመት አለች። እየተኮላተፈ ስሟን ጠራ። እንደወደዳት ነገራት። መንበረ እሷም እንደወደደችው ነገረችው። ላግኝሽ ሲላት ደስ እያለኝ አለችው። ከሁለት ቀን በኋላ ተቀጣጠሩ። ምህመት በስልክ የነገራት ሆቴል ሄደች። አንድ ሩም ይዞ እየጠበቃት ነበር። ክፍሉ በርጋ ደረሰች። አተነፋፈሷ ፍርሃትም ፍቅርም ነበረው። አንኳኳች። በሩ ተከፈተላት። ለአፍታህል በዝምታ ተያዩ። ከዛ በኋላ ግን የሆኑትን ያደረጉትንም አያስታውሱም። እሷ በሱ ውስጥ እሱ በሷ ውስጥ ቀለጡ። ለሁለት ቀናት ከዛ ክፍል አልወጡ። ምህመት ለሚስቱ እንኳን የዚህ አይነት ስሜት ተሰምቶት እንደማያውቅ ለመንበረ ነገራት። መንበረ ምህመትን ከዚህ በኋላ በጭራሽ ልታጣው እንደማትፈልግ ነገረችው። መንበረ ያለማንም አስገዳጅነት እያደረገችው ያለው ነገር በጤናው አልመስልሽ አላት። ምህመት ባለ ትዳር የአራት ልጆች አባት፣ ለዛው አረብ ሀገር የሚኖር ሰው። እኚህ ሁሉ ምክንያቶች ግን ለመንበረ ከፍቅሯ በታች ነበሩ። እሷ ከንፋ ምህመትን አከነፈችው። ብቻ ልታየው ትፈልጋለች። ማዳማ ወደ ስራ ስትሄድ እንዲሁም ልጆቹ ወደ ትምህርት ቤትና ወደ ስራ ሲሄዱ ለምህመት ትደውልለታለች። ሲከንፍ ይመጣል። በድብቅ የአብሮነት የፍቅር ጊዜ አብረው ያሳልፋሉ። መንበረ ምህመትን ስታገኘው ከመጠን በላይ ነፃ ትሆናለች። ቅብጥ ትልበታለች። ምህመትም እንደፈለገችው እንድትሆን መንገዱን ይከፍትላታል። መንበረ ምንም ብታዘው ምንም ሁንልኝ ብትለው ከመሆን ወደ ኋላ አይልም። መንበረ በዚህ የምህመት ሚስት ምንኛ እድለኛ ናት ስትልም ታስባለች። እንዲህ የተደባበቁ ብዙ ጊዜ አሳለፉ። መንበረ ምህመት ላይ ያላት አመኔታ እየጠነከረ የመጣው ምንም ቢፈጠር እንደማይተዋት እርግጠኛ የሆነችበት ነገር ግን ተፈጠረ። መንበረ የምትሰራበት ቤት በድንገት በሌሊት ተዘረፈ። ግቢ ውስጥ ያሉ አንዳንድ ማሽኖችና አንድ መኪና ጠዋት ከእንቅልፋቸው ሲነሱ ከቦታቸው የሉ። በቤት ውስጥ ብቸኛ ተጠርጣሪ ተደርጋ የተወሰደችው መንበረ ነበረች። ለጥያቄው እንደወሰዷት እዛው አሰሯት። መንበረ ከቀናቶች በፊት ደስተኛ ነበረች። ሳምንት ባልሞላ ጊዜ ውስጥ ያላሰበችው ጣጣ ውስጥ ወደቀች። የዚህን ጊዜ ከጎኗ የሆነው ምህመት ብቻ ነበር። ፖሊስ ጣቢያ አካባቢ ያሉትን አዛዦች ያውቃቸው ስለነበር ጉዳዩን በቅርበት ይከታተልላት ነበር። የሚስቱ እህት ፖሊስ ጣቢያ ስትሄድ አብሯት ይሄዳል። በቻለው መጠን ሁሉ ራሱን በማያስጠረጥር ሁኔታ ውስጥ ሆኖ ከዝርፊያው ጋር መንበረ ምንም እንደማያገናኛት ይነግርላታል። ከረጅም የምርመራ ሂደት በኋላ መንበረ ከስርቆቱ ጋር ምንም የሚያገናኛት ነገር ጠፋ። እንኳን አጥፍታ ሳታጠፋን በባዕድ ሀገር መታሰር ምን ያህል ዋጋ እንደሚያስከፍል ጠንቅቃ የምታውቀው መንበረ ምህመትን ከዚህ ጉድ እንዲያወጣት ብዙ ጊዜ ተማጽናዋለች። ከልቡ እየደከመላት እንደሆነ ብታውቅም ተስፋ ወደ መቁረጡ እየሄደች እያለ ነበር መልካም ዜና የሰማችው። ከሁለት ወር እስራት በኋላ በምህመት ብርታት ከስር ተፈታች። መንበረ ነፃነቷን እንዳገኘች ማመን አቅቷት ነበር። እሱን ተገላገልኩ ስትል ግን ማዳሟ መንበረን መልሳ ቤቷ ማየት እንደማትፈልግ ነገረቻት። መንበረ ያን ሁሉ ፈተናች ላይ ተቀመጠችው ከምህመት ላለመራቅ ነበር። አሁን እሱን የምታገኝበት መንገድ ጠባብ እንደሆነ ገመተች። ምክንያቱም የማዳሟ እህት ቤት ካልሄደች ምህመትን አታየው። ከስር ከተፈታች በኋላ ከምህመት ጋር መጀመሪያ የተገናኙበት ሆቴል ተገናኙ። የመንበረ መጨነቅ ከንቱ ድካም እንደሆነ ነገራት። እንደውም ከስራ መባረሯ ጥሩ አጋጣሚ እንደሆነና ከሷ ማንም እንደማያርቀው ቃሉን ሰጣት።
መንበረ የስደት ህይወት አንገሽግሿታል። እዚህ ጋር ደግሞ ለምህመት ያላት ጥልቅ ፍቅር አስጨንቋታል። ምህመት ምንም ያህል ቢወዳት ሊያገባት እንደማይችል ታውቃለች። እስከ መቼ እንደዚህ እየተደባበቀች እንደምትኖር ስታስብ ጨክና ወደ ሀገሯ ለመመለስ አሰበች። ቤት ተከራይቶ እንደሚያስቀምጣት ጥሩ የሆነ ህይወትም እንደሚያኖራት ሊያሳምናት ሞከረ። መንበረ ግን መጨረሻው አያምርም ብላ ድርቅ አለች። ምህመትም ለማሰብ የሳምንት ጊዜ ያህል እንድትሰጠው ጠየቃት። መንበረ ወደ ሀገሯ ተመልሳ የራሷን ቤተሰብ መስርታ ልጆች ወልዳ ከብራ መኖር እጅጉን ተመኘች። ይህን ህይወት ከምታፈቅረው ከምህመት ጋር ቢሆን ደስ ይላት ነበር፣ ግን እንደማይሆን ትረዳለች። ከሳምንት በኋላ የምህመትን ውሳኔ ለመስማት ሁሌ የሚገናኙበት ክፍል ተገናኙ። መንበረ ለመጨረሻ ጊዜ ምህመትን ልትሰናበተው እንደሆነ ስታቅ ልቧ ተሸበረ። የሰውነቷ ሁኔታ ተለዋወጠ። አቅፋው አለቀሰች። ምህመት በዝግታ ውስጥ ሆኖ ጸጉሯን እያሻሸ የውስጧን ስሜት መከፋት በእንባ አውጥታ እስክትጨርስ ጠበቃት። ምን እንዳሰበ አልጠየቀችውም። አንገቱን፣ ከንፈሩን ሁሉ ቦታ ተስሞ ጀመር። ምህመትም መልሶ ሳማት። ከዛ ብርድ ልብስ ውስጥ ገብተው ተቃቀፉ። የምህመት ደረት ላይ ተኝታ ምህመት ደግሞ የመንበረን ጸጉር እያሻሸ ለረጅም ደቂቃዎች ዝም ተባባሉ። ካፍታ በኋላ ሊነግራት የሚፈልገው ነገር እንዳለ ነገራት። አልፈልግም አለችው። ፈርታ ነበር። እንቢታውን መስማት አልፈለገችም። ልቧን እንደሚያሳምመው ተረድታ ነበር። ምህመት ግን ዝም አላለም። ይዘሽን ጥፊ አላት። መንበረ ከመቅስፈት ከደረቱ ላይ ብድግ አለች። ምን አልክ አለችው። ወደ ሀገርሽ ይዘሽን ጥፊ አላት። መንበረ በከፍተኛ ጩኸት ክፍሉን አናወጠችው። ምህመት ደስታዋን በፈለገችው መንገድ እንድትገልጽ ተዋት። መንበረ እውነቱን እንደሆነ ለማወቅ በሚወዳቸው ልጆቹ ስም አስማለችው። ምህመትም አለላት ያለምንም ቅድመ ሁኔታ አብሯት መጥፋት፣ አብሯት መኖር፣ አብሯት ማርጀት ፈለገ። መንበረም የደስታ ለቅሶ አለቀሰች። ከቀናቶች በኋላ መንበረ ኢትዮጵያ ገባች። ምህመትም ትዳሩን ከፈታ ከቀናቶች በኋላ የአረቡን ምድር ለቆ ወደ ኢትዮጵያ ገባ። የት እንዳለ ምን አስቦ እንደሆነ ማንም የሚያውቀው ነገር የለም። መንበረ በሰፈሩ ሰው አፍ ገባች። አረብ ያስኮበለለች ጀግና ተባለች። መንበረና ምህመት ጊዜ አላጠፉም። ተጋብተው በአንድ ጣራ ስር መኖር ጀመሩ። ምህመት ከነበረበት ከፍታ ለሚያፈቅራት መንበረ ሲል ወርዷል። በዚህም አይጸጸትም። ዝቅ ማለቱ ጉዳዩ አልነበረም። የተለያዩ ስራዎችን ሳይቀር ሰርቷል። መንበረ ይህ ኳሊቲውን ትወድለታለች። አሁን ግን በቋሚነት የሽቶ ሱቅ ከፍቶ መስራት ጀምሯል። ምህመት ለመንበረ ያለው ፍቅር፣ መንበረም ለምህመት ያላት ፍቅር ትንሽም ቢሆን አልቀነሰም። መንበረ ግን ሁሌ የሚያስጨንቃት ነገር ቢኖር ልጅ አለመውለዷ ነበር። ምህመት ሊያጽናናት ሲሞክር ትናደዳለች። አንተ ልጆች ስላሉ ነው ትለዋለች። አይበሳጭም። አቅፎ ያባብላታል። መንበረ አንዳንድ ጊዜ ውስጧ ይረበሽባታል። ሰላማዊ ቤተሰብ በትና የሰውን ባል የራሷ ስላደረገች ፈጣሪ እየቀጣይ ነው ብላ ታስባለች። ትጸጸታለች። ልክም እንዳደረገች ታምናለች። ምህመት ልጅ ባለመውለዷ እንደማይተዋት እርግጠኛ ብትሆንም አሁን ካለችበት ኑሮ ግን እጥፍ ደስተኛ የምትሆነው ልጅ ቢኖራት ነበር። ለዚህ ነው እንግዲህ በአንድ ጉዳይ ልክም ስተትም እንዳደረገች የሚሰማት። ተመልካቾቻችን የመንበረ ታሪክ ይሄን ይመስል ነበር። የመንበረ ውሳኔ ልክ ነው ወይስ ልክ አይደለም? ሐሳባችሁን በኮሜንት ግለጹልን። በቀጣይ በሌላ ታሪክ እስክንገናኝ ቸር ቆዩን። ለቻናላችን አዲስ ይሆናችሁ ካነር ዩቲዩብን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ።